ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በድሬዳዋ ከተማ በመደመር ትውልድ መጽሐፍ የተገነባው የእመርታ ቤተ መጽሐፍ ትውልድን ለመስራት ታስበው እውን የሆነ ፕሮጀክት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። በድሬዳዋ ከተማ የተለያዩ የልማት ስራዎችን የጎበኙት ጠቅላይ ሚኒስትሩ ከተማዋ ህብረ ብሔራዊነት፣ እንግዳ ተቀባይነትና ባህላዊ እሴቷን በመጠቀም የቱሪስት መስህብነት ልታሳድግ እንደሚገባ አሳስበዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከሌሎች የፌዴራልና የክልል ከፍተኛ የስራ ኃላፊዎች ጋር በመሆን በድሬዳዋ ከተማ የተሰሩ የተለያዩ የልማት ስራዎችን ጎብኝተዋል። ከመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ የተገነባውን እመርታ ቤተ መጽሐፍትንም ጎብኝተዋል። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ በመሆኑ ይህ ቤተ መጽሐፍትም አንዱ የትውልድ መስሪያ ቦታ ነው ብለዋል ጠቅላይ ሚኒስትሩ በጉብኝታቸው። አሁን ካለሁበት ስፍራ ለመጀመር ይህ በመደመር ትውልድ የተገነባ እመርታ የተሰኘ ላይብረሪ ነው። ይሄ ላይብረሪ አዲስ አበባ ላይ አብርሆት እንዳልነው አይነት ማለት ነው። ለብዙ አገልግሎት የሚውል ላይብረሪ ነው። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ ስለሆነ ለትውልድ መስሪያ የሚሆን ቦታ አንዱ ደግሞ የእውቀት መገቢያ አእምሮን ማጎልበቻ ላይብረሪ ነው። በድሬዳዋ ላይ ላይብረሪ ተገንብቶበታል። ከዚያ ባሻገር ለታዳጊዎች፣ ለወጣቶች የስፖርት ማዘውተሪያ ቦታ ትናንት እንዳየ ነው። ልጆቹን በሚመለከት ወክ ማድረግ፣ ማንበብ፣ ፓርክ መሄድ፣ ላይብረሪን መጠቀም፣ ሳይክል መንዳት የመሳሰሉ ጉዳዮች በመልካም ጅማሮ እንዳሉ ማየት ተችሏል። ነባርና አሮጌ የድሬዳዋ ታሪካዊ ቦታዎች ታሪካዊነታቸውን በጠበቀ መልኩ በኮሪደር መልማታቸውን የሚያነሱት ጠቅላይ ሚኒስትሩ በኮሪደር ልማቱ 187 ኪሎ ሜትር መንገድ ተገንብቶ ድሬዳዋ አሁንም ገና ልማት ያስፈልጋታል፣ ጅምር ስራዎችም በተሻለ አገልግሎት መታገዝ አለባቸው ብለዋል። ከዚያ ውጭ ያየናቸው አብዛኛው የከተማ የኮሪደር ስራዎች እጅግ አስደማሚ ናቸው። ድሬዳዋ ከተማ ውስጥ አሁን ባገኘሁት ሪፖርት ወደ 187 ኪሎ ሜትር መንገድ ተገንብቷል። የነበረም የተጨመረም ታክሎ ማለት ነው። 187 ኪሎ ሜትር መንገድ ተገንብቶ አሁንም ያን ያክል መንገድ ይፈልጋል። ብዙ ውስጥ ለውስጥ ሊሰሩ የሚገባቸው ስራዎች አሉ እና ከከተማ ስራ አንጻር እመርታ እንዳለ፣ ለውጥ እንዳለ ማየት ተችሏል። ግን ያ እመርታ በሰርቪስ ካልታከለ፣ መስሮብ ላይ የጀመርነው ስራ ካልታከለ፣ የሰራናቸውን ስራዎች ሜንቴን ሰስቴን የማናደርግ ከሆነ አዳዲስ ፍላጎቶች አሉ። የሰራናቸው መጠበቅ የማንችል ከሆነ አይዘልቅም እና በከተማ መብራት ላይ፣ ግሪነሪ ላይ፣ ሚኒ ስታዲየም ላይ፣ አጠቃላይ ከተማው ማስዋብ ላይ የተሰራው ስራ በጣም ተስፋ ሰጪ ቢሆንም አሁን ተጨማሪ ሆቴሎች፣ ሬስቶራንቶች፣ ስራ የሚፈጥሩ ስራ የሚያስይዙ እንቅስቃሴን የሚያበዙ ጉዳዮች ደግሞ ተጨማሪ አሳይመንት ተሰጥቷል ማለት ነው። የድሬዳዋ ከተማ በተራራ የተከበበች መሆኗ እድልም አደጋም ነው ያሉት ጠቅላይ ሚኒስትሩ አደጋው በፕላን ላይ ያልተመሰረቱ ግንባታዎች ለጎርፍ ተጋላጭ የሚያደርጓት ሲሆን ጥሩ እድሏ ደግሞ ከተማዋ በፕላን ከተገነባችና ዛፎች በአግባቡ ከተተከሉ የቱሪስት መዳረሻ የመሆን አቅሟን ከፍ ያደርገዋል ብለዋል። የድሬዳዋዎች ህብረ ብሔራዊነት፣ የምግብ አዘገጃጀትና እንግዳ ተቀባይነት ባህላቸውን በመጠቀም የቱሪስት መስህብነታቸውን ይበልጥ ማሳደግ እንደሚገባም ነው ጠቅላይ ሚኒስትሩ ያነሱት። ድሬዎች ያላቸው ኳሊቲ ብዙ ነው። ሁለት ሶስቱ ለመጥቀስ፣ አንደኛ ምግብ ዝግጅት ላይ በጣም ጣፋጭ የሆኑ እንደ ባቅላባ ያሉ ብዙ አይነት ምግቦች ያዘጋጃሉ። ከተምር፣ ከሴሰሚ፣ ከለውዝ በጣም የሚጣፍጡ ምግቦች ያዘጋጃሉ። ብዙ ቦታ አይገኝም ይሄ። ሁለተኛ በፍቅር ማስተናገድ ይችላሉ፣ ሰው መቀበል ይችላሉ። የብዙ ቋንቋዎች፣ ብሔሮች፣ ልምዶች፣ ባህሎች ስብጥር ያለበትና ፍቅር ጎልቶ የሚታይበት ከተማ ነው። አብሮ ለመኖር ገንዘብ፣ አብሮ ለመኖር ቋንቋ፣ አብሮ ለመኖር እምነት ሳይሆን አብሮ ለመኖር ሰውነት ይበቃል ብሎ የሚያምኑ ሰዎች ናቸው። ለብዙዎቻችን ትምህርት መስጠት ይችላሉና ፍቅራቸውን፣ የምግብ ጣዕማቸውን፣ ሰው በፍቅር የመቀበል ልምምዳቸውን ተጠቅመን እኛ እንመጣለን፣ እነሱ ያስተናግዳሉ፣ እኛም እናተርፋለን፣ እነሱም ያተርፋሉ እና ቆይታችን ድሬ ሲደመር ከትውልድ ግንባታ አንጻር፣ ከእርሻ አንጻር፣ ከኢንዱስትሪ አንጻር፣ ከከተማ አንጻር፣ የህዝብ ለህዝብ ውህደት አንጻር የነገውን የምናስበውን የምናልመውን ብልጽግና የምናረጋግጥበት መንገድ ከመቀየስ አንጻር
ተስፋ ሰጪ ጅማሮችና ስራዎች እንዳሉ አይቼ በጣም ደስ ብሎኛል። ድሬዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ስለነበራችሁ አቀባበል፣ ፍቅር እና መስተንግዶ እጅግ አድርገን እናመሰግናለን። ከ400 በላይ ኢንዱስትሪዎች ያሏት ፍራፍሬም በብዛት የሚመረትባት ድሬዳዋ ባሏት ጸጋዎች ልክ እንድታድግ አመራሩም ህዝቡም የበኩሉን ሚና ሊወጣ እንደሚገባም ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የኮሪደር ልማት ጉብኝት አድርገዋል። የድሬ የኮሪደር ልማት ምቹ የህዝብ መዝናኛ ቦታዎች፣ የተሻሻለ የአካባቢ ውበትን እና ጥራታቸውን የጠበቁ የማህበረሰብ መሰብሰቢያ ስፍራዎች በድሬ እውን እንዲሆኑ አስችሏል። ተንቀሳቃሽ ምስል እንከታተል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአውቶቡስ ተራ መሳለሚያ 18 ማዞሪያና የአየር ጤና ካራ የአስፋልት መንገድ ፕሮጀክቶች በአጭር ጊዜ ለማጠናቀቅ በፍጥነት እየተሰራ መሆኑን ተናገሩ። ከንቲባ አዳነች አቤቤ የሁለቱን የመንገድ ፕሮጀክቶች የግንባታ ሂደት ተመልክተዋል። ከአውቶቡስ ተራ መሳለሚያ እስከ 18 ማዞሪያ ያለው የአስፋልት መንገድ በከተማዋ የኮሪደር ልማት ስታንዳርድ መሰረት እየተገነባ ይገኛል። ይህ መንገድ ሰፊ የእግረኛ መንገድና በግራና በቀኝ 3 በአጠቃላይ 6 የመኪና መስመሮች የሚኖሩት ነው። መንገዱንም በአንድ ዓመት ውስጥ ለማጠናቀቅ አሁን ላይ በከፍተኛ ትጋት በዚህ መልኩ እየተሰራ ይገኛል። የመንገድ ፕሮጀክቱንም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ ማለዳ ላይ የግንባታ ሂደቱን ተመልክተዋል። ይህ የመንገድ ፕሮጀክት ከተያዘለት የግንባታ ጊዜ አንጻር በወሰን ማስከበርና በሌሎች ምክንያቶች ዘግይቶ የሕዝብ ቅሬታ የነበረ ቢሆንም አሁን ላይ ችግሮቹ ተፈተው የግንባታ ፍጥነት ውስጥ ገብቷል። የመጀመሪያውን ኮንትራክት አቋርጠን እንደገና አሁን ለአዲስ ኮንትራክተር ሰጥተን የጀመርነው ነው። መንገዱ በአብዛኛው የዘገየው
መንገዱን ማስፋት በጣም አስፈላጊ ስለነበረ ዲዛይኑም የተሰራው እንደዛ ነው። በአካባቢው ላይ ከፍተኛ የኢኮኖሚ እንቅስቃሴ ያለበት ሰፊ ማህበረሰብ የሚጠቀምበት ከመሆኑ አንፃር መንገዱን ዲዛይን ባደረግነው ልክ ከአካባቢው የወሰን ማስከበር ችግሮች አጋጥመውን ነበርና አሁን ከጀመርን በኋላ ግን በከፍተኛ ፍጥነት እየተሰራ ያለ መንገድ ነው። የዘገየውን ጊዜ ለማካካስ እየሮጥን ያለ ነው። መንገዱ ወደ 3.3 ኪሎ ሜትር ርዝመት ያለው እዚህ ፊታችን እንደምናየው ትልቅ የመሸጋገሪያ ድልድይ ያለው ወደ ጦር ኃይሎች ደግሞ ስንሄድ የመሸጋገሪያም አንደርፓስም ጭምር ያለው መንገድ ነው። የአውቶቡስ ተራ መሳለሚያ 18 ማዞሪያ የመንገድ ፕሮጀክት በከተማዋ ትልቅ ኢኮኖሚያዊና ማህበራዊ ፋይዳ ያለው በመሆኑም ይህንን ታሳቢ በማድረግ ደረጃውን ጠብቆ እየተገነባ ነው። በኮሪደር ስታንዳርድ አሁን እያሻሻልን የመንገድ ስታንዳርድ ብለን ያስቀመጥነውን በከተማችን በዚህ መንገድም ላይ በተሟላ ሁኔታ የምንተገብረው ይሆናል። አካባቢው ለመኖር ምቹ እንዲሆን ያንንም ታሳቢ ያደረገ በዚህ ጋር የሚያልፈውንም ወንዝ ታሳቢ ያደረገ የተሟላ መሰረተ ልማት ነው የምንሰራው። በሚቀጥለው አመት ታህሳስ ለመጨረስ ተክተን ሌትና ቀን እንሰራለን። ከዚህ የመንገድ ፕሮጀክት በተጨማሪም ከንቲባ አዳነች አቤቤ የአየር ጤና ካራ ወለቴ አስፓልት መንገድ ግንባታን ተመልክተዋል። ይህ መንገድም ግንባታው ዘግይቶ ቅሬታ የፈጠረ በመሆኑ ያጋጠሙት ችግሮች ተፈተውለት መንገዱ ካለው ከፍተኛ የትራፊክ ፍሰትና ኢኮኖሚያዊ ጠቀሜታ አንጻር በጥራትና በፍጥነት ለማጠናቀቅ እየተሰራ ነው። አግሬሲቭሊ በጥሩ አፈጻጸም በዚህ 3 ወር እየሰራን ያለ ነው። የአስፋልት ንጣፍ ነው እየተሰራ ያለ አሁን ቀጣይ ስራዎቹን በአጭር ጊዜ ለማስረከብ እየሰራን ነው። በጥሩ አፈጻጸም በጥሩ ኳሊቲ እየሰራን ነው። ኳሊቲው በተመለከተ የአየር ጤና ወለቴ ከሌሎቹ መንገዶች ለየት የሚያደርገው በ4 ድራቢ አስፋልት ነው እየተሰራ ያለ። ከመዲናዋ አዲስ አበባ ያለፈ ጠቀሜታ ያለውና የአስፋልት ማንጠፍ ስራ የተጀመረለት ይህ የአየር ጤና ካራ የመንገድ ፕሮጀክትም በመጪዎቹ 2 ወራት ይጠናቀቃል። ይሄ 5.6 ኪሎ ሜትር ርዝመት ያለው መንገድ ነው። ቀጥታ ወደ ጅማ ወደ ሆሳና ከሚሄደው መንገድ ዋናው መንገድ ጋራ የሚያገናኝ ነው ማለት ነው። ትልቅ ኢኮኖሚያዊ ፋይዳ ያለው ከአዲስ አበባ ያለፈ ጥቅም ያለው መንገድ ነው ማለት ነው። የመንገዱ ስፋት ወደ 40 ሜትር ድረስ ስፋት ያለው ነው። በሚቀጥሉት 2 ወራቶች ይህንን መንገድ አጠናቀን ህዝባችንን የምንክስበትና እንኳን ደስ ያላችሁ ወደ ማለት ደረጃ ላይ ደርሰናል። በአዲስ አበባ ከተማ አሁን ላይ በአጠቃላይ 140 የመንገድ ፕሮጀክቶች በግንባታ ላይ የሚገኙ ሲሆን 104 የሚሆኑት በከተማው መንገዶች ባለስልጣን በራስ አቅም እየተገነቡ፣ ቀሪዎቹ ደግሞ በግል ስራ ተቋራጮች እየተገነቡ ይገኛሉ። የአዲስ አበባ ነዋሪዎች የፖለቲካ ፓርቲዎች ያላቸውን የፖሊሲ አማራጭ በተለያዩ የመገናኛ ብዙሃን እየተከታተሉ መሆኑን ገልጸዋል። ነዋሪዎቹ ፓርቲዎቹ የሚያደርጉት ክርክር ልዩነትን ለመረዳትና የትኛውን መምረጥ እንዳለባቸው ለመወሰን ትልቅ እድል እየፈጠረላቸው መሆኑን ገልጸዋል። ለመምረጥ ያው እንደ አንድ መምህር አገሪቷ በያንዳንዱ በልማት ዘርፍ በእድገት ዘርፍ የወደፊት የአገሪቷን ጣፋንታ ሊያስተካክልና ሊያሳምር የሚችል ፓርቲ ያንን መረጃውን ግምት ውስጥ በማስገባት ለመምረጥ እንደ ዜጋ እንዳንድ ዜጋ ዝግጁ ነኝ ማለት ነው። እኔ መርጬ ህብረተሰቡም እንዲመርጥ ነው የምፈልገው። ምክንያቱም ይበጀኛል፣ ያስተዳድረኛል ወደፊት ብሎ አስቦ መምረጥ አለበት። አሁን የምርጫ ክርክሮች አሉ። እነሱን በማዳመጥ ትክክለኛውን እንዲመርጥ፣ ምርጫው በዲጂታል መሆኑ ጥሩ ነው። እሱም ውጤት ያመጣል ብዬ እገምታለሁ። ከምርጫ ውጤት የምንጠብቀው ምንድነው? ፍትሃዊ የሆነ ምርጫ። በሁለተኛ ደረጃ ደግሞ ሰው የሚፈልገውን ፓርቲ ለምሳሌ የፖለቲካ እንትኖች እየሰማን በሚዲያ የምንሰማው የፖለቲካ እንትኖች አሉና የምንሰማቸውን ፓርቲዎች የትኛው ነው የሚሻለን የሚለውን መርጠን ማድረግ እንዳለብን እኔም ጭምር ስለምረዳ ሌላውም ትክክል አጥንቶ፣ ምክንያቱም የህይወት ጉዞ ነው አሁን የምናደርገው። ምክንያቱም 5 ዓመት ከዚህ በሚቀጥለው 5 ዓመት ለመምረጥ እያንዳንዱ ሰው ትክክለኛውን ነገር መምረጥ ስላለበት እኔ ዝግጁ ነኝ። የምመርጠውንም ፓርቲ አስቤ አዘጋጅቻለሁ። ሀገራችን በልማት ላይ ነው ያለችው። ልማቱን የሚያስቀጥል
በመቀጠል ደግሞ ህዝብን የሚመራ በተገቢ ቦታ እንመርጣለን ብለን እናምነው እና ስለዚህ እንግዲህ በካርዳችን ምን እንደምናደርግ ስለምናቅ ችግር የለብንም ወራን ለመናገርና ጥሩ ነው። አሁን ያለንበት ደረጃ ጥሩ ነው። ያው እግዚአብሔር ሰላሙን ሰጥቶን አገራችን በልማት ላይ ነው ያለችው። እቺን ልማት ደግሞ እንዲቀጥል ነው የምንፈልገው። ተባብረን አገራችንን እንደሌሎቹ ሀገራት ለመለወጥ ነው የምንፈልገው። በጉጉት ነው የሚጠብቁት። እውነት ለመናገር የኔም ቤተሰብ አለኝ፣ ቤተሰቦቼም ሌሎችም በጉጉት ነው የሚጠብቁት። ምክንያቱም ያው ዞሮ 5 ዓመት የሚያስተዳድሩን ሰዎች በምርጫ ካርድ ነው እንትን የምንላቸውና እኛ እቺ ልማት እንደዚህ እንዳየናት እንድትቀጥል ነው የምንፈልገው። ቆንጆ ነው ይቀጥለው ምንድነው ከምርጫው እንግዲህ ማህበረሰቡ በአሁን ሰዓት ዘመኑም ዲጂታላይዝድ የሆነ ዘመን ስለሆነ ብዙ መረጃዎች ስለሚያገኝ አብዛኛው ማህበረሰብ የተሰራለትን ስራ ያለውን ለውጥ ግምቱ ውስጥ ከቶ የተሻለ አገር ለመፍጠር አብዛኛው ሰው ንቁ ተሳትፎ አድርጎ የሚበጀውን ይመርጣል ብዬ ገምታለሁ። በመጨረሻ 7ኛው ጠቅላላ ምርጫ አካል ጉዳተኞች በመራጭነትና እጩ ተመራጭነት ብሎም በምርጫ ሂደቱ ንቁ ተሳታፊ እንዲሆኑ ተፎካካሪ የፖለቲካ ፓርቲዎች ምቹ ሁኔታዎችን መፍጠር ይጠበቅባቸዋል ተባለ። በምርጫ አካል ጉዳተኞችን ተሳትፎ ለማሳደግ የብልጽግና ፓርቲ እየሰራ መሆኑ ተገልጿል። ቢቂላ ሁሪሳ እባላለሁ። በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ነኝ። በጣም አመሰግናለሁ። በድጋሚ በኢትዮጵያ ውስጥ የአካል ጉዳተኞች የምርጫ ተሳትፎ ጠንካራ እንዲሆን እንደ ብልጽግና ፓርቲ ምን ስራዎችን ሰርታችኋል? እንግዲህ ፓርቲያችን ብልጽግና የመደመር ፓርቲ ነው። የመደመር ፓርቲ እንደመሆኑ ልዩ መገለጫው አካታችነት፣ አሳታፊነትና አቃፊነት ነው። ስለዚህ መደመር ብለን የፓርቲያችንን ዋና እሳቤ የሰየምንበትም ዋናው ምክንያት የምንሰራቸውን ስራዎች በሙሉ ሁሉንም ኢትዮጵያውያን እንዲያሳትፍ፣ እንዲያቅፍ እና ተጠቃሚ እንዲያደርግ በመሆኑ ምክንያት በምርጫ ሂደታችን ውስጥም በምርጫ እንቅስቃሴዎች ውስጥ በመራጭነትም በእጩነትም አካል ጉዳተኞች ምንም አይነት ነገር ሳይገድባቸው ከሌላው ኢትዮጵያዊ እኩል የመሳተፍና በኢትዮጵያ እድገትና ልማት ውስጥ የራሳቸውን ድርሻ መወጣት አለባቸው ብለን ስለምናምን አካል ጉዳተኞች እንደሌላው ኢትዮጵያዊ ሁሉ ተሳታፊ መሆን አለባቸው፣ የድርሻቸውን መወጣት አለባቸው፣ ከትሩፋቱም ተጠቃሚ መሆን አለባቸው። እንደገና በኢትዮጵያ እድገት ውስጥ ደግሞ የሚጠበቅባቸውን ሚና መጫወት አለባቸው ብለን ስለምናምን በእያንዳንዱ ሂደት ውስጥ አካተን እየሰራን ነው የምንገኘው ማለት ነው። በ7ኛው ሀገራዊ ምርጫ አካል ጉዳተኞች ብልጽግና ፓርቲን እንዲመርጡ ለምሳሌ እንደ ብሬል እና የምልክት ቋንቋን ለአካል ጉዳተኞች ምቹ መንገዶችን ፈጥራችኋል? እንደ ፓርቲ ያው የምንሰራቸው በተለይ አሁን የሚዲያና የኮሙኒኬሽን ስራችን በተለይ ከምርጫ ጋር ተያይዞ የምንሰራቸው የሚዲያና የኮሙኒኬሽን ስራችን ብዝሃ ሚዲያን ስለሚጠቀም ብዝሃ አፕሮችን ስለሚጠቀም የተለያዩ የህብረተሰብ ክፍሎችን ተደራሽ ማድረግ አለብን የሚል እሳቤ ጥቅል እሳቤ ነው የምንከተለው። በዛ ሂደት ውስጥ ለምሳሌ በድምጽ የሚተላለፍ አለ፣ በጽሁፍ የሚተላለፍ አለ። በተቻለ መጠን የፈለግነውን ያህል ባይሄድም ስራዎቻችንን በምልክት ቋንቋ ለማስደገፍ እንሞክራለን እና መልእክቶች ተደራሽ በሚሆኑበት ጊዜ በአካል ጉዳት ምክንያት መልእክት ተደራሽ ሳይሆን እንዳይቀር የምንችለውን ጥረት እናደርጋለን። በመጨረሻም ፓርቲው ወደ ምርጫ ሲገባ ምን ያክል ፐርሰንት ለአካል ጉዳተኞች መድቦ ነበር? ለአካል ጉዳተኞች እስከ 2% የሚሆን የአካል ጉዳት ያለው የተለያየ አይነት የአካል ጉዳት ያለባቸው አካላት እንዲሳተፉ የተቀመጠ አሰራር አለ። በተቻለ መጠን በ7ኛው ጠቅላላ ምርጫ ከቻል ከሱም አልፈን አካል ጉዳተኞች እንዲካተቱ እንዲሳተፉ የሚያስችል ጥረት ለማድረግ ሙከራ እያደረግን እንገኛለን። ነገር ግን በሚፈለገው ደረጃ ታችም በተለያየ መንገድ ለማህበራዊ ተግዳሮቶች ተጋላጭ የሆነ የህብረተሰብ ክፍል ከመሆኑ ጋር ተያይዞ እኛ ጋርም የተፈጠረው ታች በእያንዳንዱ ደረጃ የተፈጠረው ግንዛቤ ገና ከፍ ያላለ ከመሆኑ ጋር ተያይዞ የሚፈለገውን ቁጥር ከማግኘት አንጻር ፈተና ነበረ ማለት ነው። ነገር ግን የተገኘውን ያህል በተቻለ መጠን እስከ ታች ድረስ ኦሪየንቴሽን ሰጥተን ተከታትለን
በጣም በርካታ የሚባሉ የአካል ጉዳተኞች በእጩነት እንዲቀርቡ አድርገናል። የተባለውን 2% ግን ከመሙላት አንጻር ገና የሚቀረን ነገር መሆኑን ያሳያል ማለት ነው። በጣም አመሰግናለሁ ነበር ቃለ ምልልስ። አመሰግናለሁ። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ